ለምንድነው ማንመታሽ? ለምንድነው ልጁን የምታስመጪው? አንቺ ማን ነሽ? ፈረንጅ ይቆጭሃል። ሴት ነሽ ብለን ዝም ብንልሽ አበዛሽው። እሺ ለምንድነው ያስመታሽው? ለምንድነው ያስመታሽው? እኔ አላስመታሁትም። አብርሃም ምን እንደተፈጠረ ልንገርክ። ደስታ ለምንድነው ብር ከፍላ የምታስመታው? ልጅ ፈረንጁ ብቻውን የጠራኝ አላልሽም እንዴ? እኔ ፈረንጁ ብቻውን እንደሆነ ነበር የነገረኝ። እዚህ ስመጣ ሁለቱ ነበሩ። አብርሃም ጸጉሬን እየነጩ ምን እያደረጉኝ እንደነበር ልንገርክ። በኢየሱስ እንኳን ደረሰክ። ብቻዋን የጠራት ልትመታት ነው አንተ? አብርሃም ጸጉሬን ነጨኝ። አብርሃም ወራዳ አይደለም። ሴት ልጅ አይመታም። ሴት ልጅ ላይ ተረጋጋሽ። ሶስታችሁ ለኔ ላይ አቀማያችሁ። ሴት ልጅ ላይ እጅ ያነሳል። ልብ የለውም። እግዚአብሔርን እንደዚህ ይዞኛል ጸጉሬን። አንተ ተዋሻለሽ። ገና እጠፈጥፍሻለሁ። አክብሬው እንጂ ለማንም አላንሳም። ሰምተኛል። እስቲ ወንድ ትረካለህ። እኮ እንደዚህ ማንጠልጠል አብርሃም ቀላል ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሰላም በላቸው ደስታ። ሰላም ፋሚሊ እንዴት ናችሁ? እኛ ደህና ነን አለን። ዛሬ እስቲ በአዲስ ነገር መተናል። ፈረንጁ ሰላም ቤተሰቦች እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል። ያው የሰማነው ነገር አለ ወይም ደግሞ ያየነው ነገር አለና ብዙ መረጃዎች እየሰማን ነው። ብዙ ታውቃላችሁ ደስታን ማን እንደመታው በራሳችን መንገድ ብዙ ነገር ለማጣራት እየሞከረን ነበርና አብርሃምን ማናግረው ነው ነበር እሱ ከሆነ ብለንና ያው ማን እንደሆነ ታውቋል። እስቲ ቢኒያም ያለው ነገር እንዳለ ብነግራችሁ። ያው ከዚህ በፊት ደስታን በጣም ሰዎች ምናምን ተሰብስበው ያልሆነ ነገር አድርገውታል። የሰው ልጅ በዚህ ልክ የወረደ ተግባር ያደርጋል ብዬ አላስብም። እንደዚህ ደግሞ ጭራሽ መሆን የሌለበትና መደረግ የሌለበት ነገር ነው እና ይህንን ነገር ደግሞ ኤርሜላ እንዳደረገችው ከሰው ሰምተናል ማለት ነው። በዚህ ልክ የወረደ ተግባር ለምን መስራት እንደፈለገች፣ የሰውን ሰው ለምን በዚህ ልክ ማሰቃየት እንደፈለገች ልናወራት እንፈልጋለን። ገብቷቸዋል። እኛም እስከዛሬ ጸባይንን ገዝቶን እንጂ ነገሮችን ለማስተካከል አንገታችን ደፍተን እንጂ እንደሷ ሰው ቀጥሮ ወይ የሆነ ጉርሻ ብር ሰጥቶ ሰውን እንደዚህ ማስደብደብ አቅቶን አይደለም። ስለዚህ ኤርሜላም እየመጣች ነው። በሰው ስልክ አስደውለንላታል። ለምን በዚህ ልክ ደስታን ማስደብደብ እንደፈለገች፣ ደስታ ምን አድርጓት ይሁን ከዚህ በፊት ተነጋግራችሁ ታውቃላችሁ? አይ በብዙ አንድ ቀን ተገናኝተን ነበር። በጣም ስትሳለቅ ምናምን ነበር። ያው ያን ቀን ብቻ ነው ያየኋት እንጂ ቪዲዮ ላይ ነው እኮ። ከዛ ባለፈ የግል ችግር የለባችሁ አልተነካካችሁ? በጣም ነው የገረመኝ። ስላሁን ራሱ ግራ እየገባኝ ነው። እውነት እየመሰለኝ አይደለም። እስቲ ያለውን ነገር ትምጣና እስቲ ከሷ ትክክል አይደለም። ቤተሰብ ገብቷል። እኛ ሴት ልጅ ናት ተከብራ ብትቀመጥና በስነ ስርዓት አድባ የራሷን ህይወት ብትኖር ይሻላል። እዚህ ጋር አልነካት፣ አልደረሰባት። ሩታን መውደድም ማፍቀርም ከቻለ መብቱ ነው። ለምን ወደድክ ለምን አፈቀርክ የማለት መብት እሷ የላትም፣ አይመለከታትም። ምንም ማድረግ ደግሞ አትችልም ማለት ፈረንጁ። አዎ ይሄ ነገር ሲጀመር የምታደርግበት ምክንያት የላትም። እኛ የጠረጠርነው የነበረው አብርሃም ነው። ምክንያቱም ሩታ ማለት የበፊት ፍቅረኛው ነች። ያ ነገር ትንሽ አናዶት ከሆነ ብለን አብርሃም መስሎን ነበረ። ግን ደግሞ አብርሃም አይደለም። እኛ ግራ የገባን ምን አስባ ወይም ደግሞ ምን አግብቷት እንደሆነ ልታስመታ የቻለችው በጣም ነው ግራ የገባን። ዛሬም የጠራናት ይሄን ነገር ልንጠይቃት ነው። ምክንያቱም ምን አስባ እንደሆነ ወይም ደግሞ አፍቅራውም ከሆነ ሁለት ሰው የማፍቀር አቅም ካላት አላቅም፣ አፍቅራውም ከሆነ የራሷ እንትን ነው። ግን ደግሞ ምክንያቷን መጠየቅ እንፈልጋለን ለምን እንዳስመታችውና ወይ ደግሞ አናቅም። አብርሃም ተባብሯት ሊሆን ይችላል፣ አብርሃም ከጎኗ ሆኖ ሊሆን ይችላል። ግን ዋናው ነገር ምንድነው ሄርሜላ እንዳስመታችው ነው የምናውቀው። ለነገራችሁ የምፈልገው ነገር ደግሞ ቢኖር በሩታ ቀልድ እንደማናውቀው ሁሉ በሱም ቀልድ አናውቅም። ያን ብቻ አይደለም ፈረንጁ፣ ዛሬ ነገ እሱ ላይ የተደረገው ነገር እኛም ላይ ዞር መደረግ አይቀርም። ያው እየመጣች ነው። እንደውም ደስታ በስነ ስርዓት ስሜታዊ ሳትሆን አውራት ችግር ሰላም ናችሁ? ደህና ነሽ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እኔ የምልሽ ያው ከሰው እየሰማን ነው ደስታን በዚህ ልክ ያስደበደብሽው አንቺ እንደሆንሽ ወሬ ሰማን። እውነት ነው? ደሞ ወደ መጣችሁ ምን እንደሚሻላችሁ ግን ምን አድርጊ ነው የምትሉኝ? ጥያቄ እኮ ነው የጠየቅሽ። አሁን ወደዚህ እንድትይ ሳይሆን ትክክለኛ ጥያቄ ነው የጠየቀሽ። አንቺ አንድ ሰው መጠየቅ አይችልም። በሶስት ተደረድራችሁ እሱ የሚመለከትሽ ነገር አለ። አንቺ ነሽ፣ አንቺ አይደለሽም። አንቺ እንደሆንሽ ደርሰንበታል። ግን ደግሞ ማንሽና ነው አንቺ እሱ የምታስመጪው? ለምንድን ነው ማስመታው ነው እሱ? ቀንደሽ በማን በሩታ
ምን ስለሆነች? ስለሚወዳት። ለምን ወይ ጉዴ ኤርሚ በዚህ ልክ እንደዚህ ታደርጊያለሽ ብዬ አልጠበቅኩም። አርገሽ ከሆነ ማለት አንቺ እኮ ደስ ሊልሽ እኮ ነው የሚገባው። ምንድነው የሰፈር ሰው የሰፈር ወሬ ሰብስባችሁ ነው እንደዛ ለምንድነው የምትሉኝ? ለምንድነው እሱን ማስመታው? ምን ይጠቅመኛል ብዬ ነው እሱን ማስመታው? ኤርሜላ እዚህ ጋር አትዋሽ። በቃ በስነ ስርዓት አንቺ እንዳስመታሽው ይህ ግልጽ ነገር ነው። አብርሃም ካላስመታው፣ አብርሃም ብሩክን ካላስደበደበው ማን ሊመታው ይችላል? ደስታን ሊመታው ሳይሆን ያው እኔ አላስመታውትም። ይኸውልሽ እኛ አንቺ እንዳስመታሽው በደንብ አድርገን እናውቃለን። ይኸውልሽ አላምንም ካልሽም ጸጉርሽን ስናንጠለጥልሽ ታምኛለሽ። አይ ፈረንጅ ገብቶሻል። ከዚህ በኋላ ትዕግስት የሚባል ነገር የለም። ሁላችሁም ትዕግስት ፍራቻ እየመሰላችሁ ነው። አንቺም እነዛ ተባባሪዎችሽ ማለት ነው። ትዕግስት ፍራቻ አይደለም፣ አክብረናችሁ ገና ለገና ለሩታ ብለን እንጂ እናንተ አታውቁት ነው። ገብቶሻል። እሱን እንደመታችሁት እንጂ አስረናችሁ መጠፍጠፍ አቅቶን አይደለም። አሁን ምን አግብቶሽ ነው አንቺ እሱን የምታንቺ? ምን ለምንድን ነው የመታችሁት? እኔ አላስመታሁትም እንደምታወሩት። እሺ አብርሽ ጀመረ። እርግጠኛ ናችሁ እናንተ? አይ ትላንትና አብርሽና አግኝተነው ነበር፣ አውርተነዋል እና እኔ አይደለሁም ምናምን ሲል ነበር እና እሱ ካልሆነ አንቺ ትሆኛለሽ የሚል መረጃዎች መጣ። ማን ይሆናል? ማን ሊሆን ይችላል? ማንም የለም እንዴ? እነዛ ጓደኞች ሊሆኑ ይችላሉ ማለት አብረሻቸው እሽኮለሌ የምታያቸው ጓደኞች ሊሆኑ ይችላሉ። አሁን እዚህ ጋር መተሽ እንደ ጸባይኛ ምንም ጥፋት እንዳልሰራ ሰው አትሁኝ። ምንም ጥፋት አልሰራሁም ቢኒያም። እኔ እሱን ማስመታበት ምንም ምክንያት የለኝም። እንዴ አብርሃም ጋር እኮ አልደረሰም አይደል እንዴ? እሱ እኔን እየኖርኩ ነው አይደል እንዴ ያለው? እኛን ለማሳመን እዚህ ጋር አንገትሽን ደፍተሽ ምናምን እየተቀለሰለሽ አታውሪ። ያደረግሽው ተግባር በጣም ቢያሳፍርና ቆማችሁ ታዲያ እንዴት ብዬ እንዳወራችሁ ነው የፈለጋችሁት? በዛ ላይ ሁላችሁም ሳት ጎርሳችኋል እንዴ እኮ። ለምንድን ነው ያስመታሽው ደስታን? አሁን ምክንያቱም ብቻ ነው የጠየቅልሽ። ለምንድን ነው ያስመታሽው? አንጂ እንዳስመታሽው ደርሰንበታል፣ ግን ምክንያትሽ ምንድነው? እኔ አላስመታሁትም። ኤርሚላች ለመቅለስለሳት ሞክር፣ የራስሽ ነሽ እንዴ። እዚህ አሁን መተሽ ለማዋሸት ትሞክሪያለሽ እንዴ? ምን አደረገሽ? አታስመስይ፣ ተናገሪ። ትወጂዋለሽ ነው? ፍቅር ይዞሻል ከኔ ጋር? ምንድነው ችግር? በቤት በኩል እንዴ ምናልባት ሊሆን ይችላል እንዴ። ባለፈውም አስተያየትሽ ደስ አላለኝም፣ ግን እኮ ላንቺ ደስ ሊልሽ ነው እኮ የሚገርም። ኧረ እድለኛ ነበር ባክ። ከዚህ አይነት ሰው መገላገሉ አሪፍ ነው። እንኳንም አልወደድሽው። እኔ እንደውም ጠርጥሬ ነበር። አሁንም ቢሆን ይኸውልሽ ለምንድነው ያስመታሽው? ምክንያትሽን ካልነገርሽኝ ይኸውልሽ አጣብቅሻለሁ። ወይ ጉዴ ፈላ። እየሰማሽ ነው? ሲጀመር እዚህ ጋር ለምን ጠራችሁኝ? ቦታው ምናምን ሰው የሌለበት ቦታ ለምን ጠራችሁኝ እናንተ? ምን አገባሽ? ነይ ተባልሽ መጣሽ አይደለ? አሁን ለምንድነው ያስመታሽው ነው ያልኩሽ። ለዚህ ነው የጠራችሁት? ያሳገትሽው ለምንድነው ያሳገትሽው? አይ የሚመታ ወንድማ እዛች ጋር የለም እኮ አልነበረም። ውሃ ሲደፉብኝ ራስ። እሺ አሁን ለምንድነው ያስመታሽው? ትናገሪያለሽ ወይስ? እኔ አላስመታሁትም። ፈረንጆ አማርኛ አሰሙም እንዴ? እናናዘዝሻለን። ይኸውልሽ አላምንም ካልሽ አናዘዝሻለሁ። ይኸውልሽ እንዳንቺ አይነት ቀልቃላ ሰው ካልተጠፈጠፈ አያምንም። ገብቶሻል? እንድንጠፈጥፍሽ ከሆነ አሁንም ሐሳብሽ እኛ ካንቺ ጋር ሰጣ ገባ ውስጥ አንገባም። ለምን እንዳስመታሽው ትነግሪናለሽ ወይስ እናናዝሽ? እኔ ፈረንጆ አላስመታሁትም። ምንድነው? ምን አርጊ ነው? ምንድነው ፈልጊ? ሄርሜላ በስነ ስርዓት ለምን አትናገሪም? እሺ ወይኔ ጉዴ እኮ ንገሪና በስነ ስርዓት። እሺ እኔ ምንም አላስመታሁትም። ጸብ ነው ፈልጊው? እንድንመታሽ ነው ፈልጊው? አንሳላት ይጸጉሯን እንዴ ቢኒያም ጸጉሬ እኮ ንገሪና። ለምንድን ያስመታሽው? አማርኛ ሰሙም እንዴ? አላስመታሁትም። ቢኒያም ጸጉሬ እየነጨኸኝ ነው። እንዳለቃት ያዛት በስርዓት አውሪ። ለምንድን ነው ያስመታሽው? እኔ አላስመታሁትም። ወይኔ ጉዴ ፈላ። እኔ ራሴ ነው የኖርኩ ነው እኮ ያለሁት እንዴ። አታስመስይ ሰሚኛለሽ? ለምንድን ነው ማንመታሽ? ለምንድን ነው ልጁን የምታስመችው? አንቺ ማን ነሽ? ፈረንጅ ይቆጭሃል። ሴት ነሽ ብለን ዝም ብንልሽ አበዛሽው። እሺ ልቀቀኝ። ለምንድን ነው ያስመታሽው? እየሰማሽ ነው? ለምንድን ነው ያስመታሽው? ፈረንጁ መነኝ። ካንቺ ሌላ ማን አለ? ካንቺ ሌላና ከነዛ አለቅላቂ ጓደኞች ሌላ ማን አለ? ለምንድን ነው ማስመታው እንዴ? ምን ሆነሃል? ሴት ልጅ ማንሳት ነው እንዴ? ልከውታው ከዛ በፊት እንዳናነሳብሽ ብዙ ነገር ሞክረናል። አሁን ግን ምንም አታመጭም። ስላላነሳንብሽ መሰለኝ እንደዚህ ጭንቅላታችን ላይ ፊት ያልሽው። አሁን ደግሞ ጥፍጥፍ ሳረግሽ ትረጋጊያለሽ። ኧረ በእናታችሁ ተውኝ በእግዚአብሔር። ለምንድን ነው ያስመታሽው? አትቀባጥሪ፣ እዚህ ጋር ሌላ ነገር አትቀባጥሪ። ለምንድን ነው ያስመታሽው? ወይኔ ጉዴ ፈላ። ለምንድን ነው ያስመታሽው? እኔ አላስመታሁትም። አብርሃም ምን እንደተፈጠረ ልንገርክ። ደስታ ለምንድን ነው ብር ከፍላ የምታስመታው? ልጅ ፈረንጁ ብቻውን የጠራኛል አልሽ እንዴ? እኔ ፈረንጁ ብቻውን እንደሆነ ነበር የነገረኝ። እዚህ ስመጣ ሁለቱ ነበሩ። አብርሃም ጸጉሬን እየነጩ ምን እያደረጉኝ እንደነበር ልንገርክ። በኢየሱስ ምንድን ነው ነብሮ ልጅቷን ብቻዋን የጠራች ለምንድን ነው አንተ?
ያደረገችውን ያደረግንባት ለምን ታስመታዋለች? እሷ እንዳስመታች እርግጠኛ ነህ እንዴ? አንተ ካላስመታው ማን ሊያስመታው ይችላል? ወይኔ መከታዬ አንተ አላስመታው ማለት ነው። ብቻዋን የጠራት ልትመታት ነው አንተ አብራም ጸጉሬ ነጨኝ። አብራም ወራዳ አይደለም። ሴት ልጅ አይመታም። ሴት ልጅ ላይ ይኸውልህ፣ አክብሬ ሰማያልን ነገር ተረጋጋሽ። ሶስታችሁ ለኔ ላይ አቅም አያችሁ። ሴት ልጅ ላይ እጅ ያነሳል ልብ የለውም። እግዚአብሔርን እንደዚህ ይዞኛል ጸጉሬ። አንተ ተዋሻለህ። ገና እጠፈጥፍሻለሁ። አክብሬው እንጂ ለማንም አላንስም። ሰምተኛል። እስቲ ወንድ ትረካለህ። እሱ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው አይደለም። ይኸውልህ አብርሃም እንደተከበርክ አብርሃም ይኸውልህ ስማኝ፣ መጀመሪያ ሁሌም አንተ እንድታወራ እንትን አልፈቅድልህም። እሺ ከዚህ በኋላ እሷን አይደለም መንካት ማለት ነው ቅንድቧን ማባረራችሁ እሱንና ቅንድብ የላትም ሌላ ቅንድብ ነው። ቢኒያም ስነስርዓት ነው። ቆይ እንዴ ሄርሚ ዝም በያቸው። አንተ ሰማኛለህ ቢኒያም፣ ከዚህ በኋላ በማያገባ ነገር አትግባ አንተ። አሁን እኔ ከነሱ ጋር አይደለም ከነሱ ጋር እኔ በሚጨርስበት መንገድ ትናንትና አውርቻቸው ዛሬም እሷን ጠርተው የሆነ ነገር ማድረጋቸው ሌላ ጸብ እንደፈለጉ ያስታውቃል። ትክክል ናቸው አብርሃም። አንተ ልጁን ካላስደበደብከው ማን ሊያስደበድበው ይችላል? ከሁለት አንዳችሁ ካላስደበደባችሁ ማን ሊሆን ይችላል? እሺ ቢኒያም አንድ ነገር ልንገርህ፣ ማንም ያስደብደበው ማንም እኛ ስለሱ ላይፍ የሚያገባንም የሚጠቅሰንም ነገር የለም። ግን ደግሞ በማታውቀው ጉዳይ ሰው ጠርተህ ሰውን ጠርተህ የመደብደብ መብት የለህም። ገባህ? እቺ ልጅ ሴት ልጅ ነች፣ ብቻዋን የጠራችኋት። ገባህ? እዚህ የሆነ ነገር ብታረጓትስ ምን እናደርጋታለን? ስርዓት ያለን ሰው ስርዓት ያለን ሰው ነው። ገብቷላ? ዛምዛም ማለት ምንድነው? ስርዓት ያለ ገብቷላ? እሺ አሁን ትሰማኛለህ? ከሷ አራስ ውረድ ወይንስ አይ ይኸውልህ፣ ሁለታችሁም ጋር ያለውን ነገር ላጣራ ብዬ ነው። ገብቷላ? አሁን ከዚህ በኋላ የራሴ ምሳሌ ልወስን እሷንም ጠይቄያለሁ። ገብቷላ? ሁለታችሁም ማድረጋችሁን ነው። በስነ ስርዓት ትመልስልሃለች። ከዛ ውጪ አንተ ቫንዳም ሆነ ጸጉሯን መንጨት ምናምን ለምን አስፈለገ? እኔ እንደዚህ አልነካትም ታውቃለህ እኮ ጸጉሯን መንጨት ስርዓት ያለኝ ሰው ማን ነው ታዲያ? ጸጉሯን እኛ ነን። እሺ ምን ይጠበስ? ትክክል ስላልሆነች አብርሃም የማስደብደብ መብት ስለሌላት እሷ ማን ስለሆነች ነው እሱን የምታስደበድበው? ኤርሜ ለአፍሽን አትክፈቺ። ስነ ስርዓትሽ መላጣ ነው ሊይዘው ስል አማለጭኝ። ስነ ስርዓትሽ ነሽ ልጅ እዚህ ጋር እኔ ምንም አላደረኩም። ስነ ስርዓቷን ተያዝ። ቅድም አትናገሪ ነበር ነው እንዴ? አቅም ለአቅም እያያችሁ ማንም አቅም ይችላል። ስትናዘጂ ታወሪዋለሽ። አሁን ፈረንጁ ሰማኛለህ። ህፃን አያርግሽ እየነገርኩህ ነው። አንተም ስትከበር አልገባህም፣ እሷም ስትከበር አልገባችም። ምንድነው ስለመከበር ምናምን ምን ታውቃለህ? አሁን አንተ ገና ህፃን እኮ ነኝ አውቃለሁኝ። ግን ደግሞ ካንተ በላይ ብዙ ነገር አውቃለሁ ብለህ የምታሸማቀቅ ዝም በለው። ቆይ እኔ ለማሸማቀቅ ለምን እንደዚህ የምትለው? እጄን አውርድ እባክህ። ስትከበር ተከበር ያልኩት እንደዚህ አይነት ነገር ነው። ገብቶሃል? ኧረ እኔ እንደዚህ አይነት ከነዚህ አይነት የሰፈር ዱርዬ ጋር እንዳላይክ ከዚህ በኋላ የሰማሽ ነው። ሲጠሩሽ ደግሞ ዝም ብለሽ እንዳትመጪ። እኔ ቁም ነገር ነው ያምናው። ዝም ብለሽ እንዳትመጪ። ታውቀዋለህ፣ ዱርዬ ያለ መሆኑና መሆኑን በደንብ አድርገህ ጠንቅቀህ ታውቀዋለህ። ምን ነው ይሄው ምኑ በደንብ ታውቀዋለህ አልኩህ። ስነ ስርዓትህን አንተ አውራ ዝም ብለህ ልጅ ችግር የለውም። እኔ ሰማህ ጊዜ የምታደርገውን ነገር እወቅ። እንደ ህፃን አትሁን። ነገ ላይ አሁን በመታ ሰበብ ነው የምትሆነው። ገባክ? ሰበብ ነው የምትሆነው። እኔ ቆንጆ ጃና አደሩኛ እነዚህ ፊልማችሁ ጀመራችሁ? የምን ፊልም ለሰው ልጅ የደበደብ ፊልም ልታረጉ ነበር? ክብር ይኑራችሁ። ሰው እዚህ ጋር ቆማችሁ ክብር ጸጉር ሴት መንጨት ነው። ማንም ማስደብደብ ነው። እስቲ ታላውንም ቡሩም የምትሉት የተዳችሁ አሁን እምላለሁ። ይኸውልሽ ሰምተሽኝ አሁን አያቅተንም። ይኸውልሽ ፋይት ከጀመርን አያቅተንም። ገብቶሻል? ብቻዬን ወጣዋለሁ። ገብቶሻል? በስነ ስርዓት ራሱ ትሮጣለህ። ሁሌ ፍቅራ ኤሊ ቀርማል እኮ ሩቅ ብትባል ከኤሊ ጋር እኩል ብትሮጥ ማለት ነው። ኤሊ ቀርማል። ስም ደስታ አይደለም ማይገናኝ ነገር ዘገየ። ኧረ ተይ ስርዓት ይኑርሻል። እንከባበር። እኔና አንቺ እንከባበር። ገብቶሻል? እንዳከበርኩሽ አክብር። በጣም ደስታ ብዙ አታወራሽ። ኧረ እቺን እናወራቸው ብዙ አወራው አሁን እናወራቸው እኮ ለሌላ ጊዜ አሁን አማርኛ ነው አይደል እያወራን ያለነው። ለሌላ ጊዜ እሷን ብቻዋን ጠርታችሁ ማናገር መብት የላችሁም። ከፈለጋችሁ ሁለታችሁንም እኔንም ጥሩኝ። ገባህ አይደለ? አሊያም ግን እቺ ልጅ ብቻዋን የመጥራት መብት የለም። ፈረንጁ በየቦታው ነይ እያልካት ማለት ነው። አንተን አምና አንተን አክብራ ስትመጣ እዚህ ጋር ሌላ ሰው ይዘህባት እየጠበቅካት ነው። ደግሞ እኮ አብሮ ሲደውልልኝ ማለት ነው ስነ ባለው መልኩ ነው ይደውልልኝ እንድመጣለት ማለት ነው። ምንድነው ያለሽ? የሆነ ቁም ነገር ላውራሽ ፈልጌያለሁ ምናምን ነገር ሲለኝ እሺ በስልክ ማውራት አትችልም ምናምን ስለው አይ በአካል ማግኘት ስለፈለኩ ነው እንደሌላው ጊዜ ምናምን አይነት ሰው እንዳልመስልሽ አለኝ። ልክ ባለፈው ቢኒ እንዳገኘኝ ማለት ነው። እሺ ከዛ በቃ እንደ ቢኒ መለስ ያለ መስሎኝ ስመጣ ከሁለት ምን አሉሽ? ከዛ ምንድን ነው ያልከኝ? ምንድን ነበር ያለኝ? ደስታን አንቺ ነሽ አስመጣሽው ምናምን ነው የማይሆን ነገር ተጣጣ። ተሳስቷል እንዴ? ከዛ ምን ያደርጉልሃል መሰለክ?
ቢኒያም ተብዬ ካለበት ቦታ ፈንጥዞ መጥቶ አንቺ ነሽ ማለት ነው ፀጉሬን ነጭ ስንት ብር እንደተሰራው አቀ ከዚህ በኋላ አሁንም ቢሆን ማለት ነው በምንም አይነት መንገድ እሷን እንድትናገራትም አታስፈራራን። እኛ ይኸውልህ ነገር ልናወራት ነው የጠራነው። ከእኛ ጋር ደግሞ እዚህ ጋር መቆሟ ክብር ነው። ስርዓት ነው እኮ በስነ ስርዓት እያወራነህ ነው እንጂ ለሰው ልጅ ክብር ለምን አይኖርህ? ታገዝ ምንም ተገስተ ምናምን አትበለው። ደስታቱ አንተ ማይሆን ነገር ሁሉ ነገር እያደረግሽ ያለሽ አንቺ ትሰሚኛለሽ? የሁሉ ነገር አብራም የሁሉ ነገር እያደረገች ያለች እሱ ነው። ቢኒ ቶ ያለሽ እኮ ዞረ ነው። ይኸውልህ ስማ፣ በጥፊ ነው ማጮልሽ። እሺ ዞር በላው። ይኸውልህ ሴት ይላከው ስለ ስርዓትሽ ምንድን ነው የምትለው? አሁን ተረጋጋና ቆመህ አውራ። ቆሜ ነው እያወራ ያለው። በጣም ፀጉርሽን እበጥስልሻለሁ። አሁን እንጂ አሁን እንደዚህ እሱ ይበልጥ ያምርብሻል። ይኸው እንደዚህ የምትቆረቆርላት ገና ለገና ምን አገባ ብቆረቆርላትም ባልቆረቆርላትም ምንም ሴት ይላኩ ሞት አይፈራም። የርጎዝ አንተ ሴት ቢልከው እኮ አሪፍ ነበር። ይኸውልሽ ሴት ቢልከው እኮ አሪፍ ነበር። ቢኒያም እየሰማኸኝ ነው? ጸባይ የሚገዛ ከሆነ እኔ ከአንተ ጋር ጠብ የለኝም። ትናንትና ሁለታቸውን አግኝቻቸው ማውራት ያለብኝን ነገር በሙሉ ቁጭ አድርጌ አውርቻቸዋለሁኝ። መረዳት ከቻሉ መረዳት ይችላሉ፣ ካልቻሉ ደግሞ እኔ እንዲረዱ ሁለታቸውን ከሩታ ህይወት ውጣ እያለ የሚያስደበድበው ከእናንተ ውጪ ማን አለ? ሲጀመር ሄርሜላ ራሷ ይኸውልህ ሰማንተናችሁ ልታስደበድቡ እኔ ነኝ። እሺ ብል ምን ልታመጣ ነው? ለምን ትመታዋለህ? አንተ ማን ስለያለና አይ ካንተ አፍ ነው የምንፈልገው። እኔ ነኝ በልና እሱን እናሳያለን። የታሉ ጓደኞቹ የታሉ? ቀንተ ነው ከሩታ ጋር ሲሆን አሪፍ ጊዜ ሲያሳልፍ ምናምን ደስ የሚል ጊዜ ሲያሳልፍ ቀንተ ነው። አሁን ቢኒያም አንተንም ለመታ ነው። አይ አይደለም ቀንተ ከሆነ አንተንም ያስመጣል። ማውራት ከቻልክ አንተ ሲጀመር ሩታን በደንብ ነው መንከባከብ ያለብህ። ሸንቀጥ ብለህ ምናምን ብዙ ትካታለህ። ሸንቀጥማ ይቀረዋል። ነው ሸንቀጥ ቢለው አይ የምር የለም። ሸንቃጣ ማለት ቦርጭ ነው። ሸንቃጣ ማለት ሸንቃጣ ማለት ለአንተ ቦርጭ ከሆነ በእኔ መከታ ሲክስፓክ ላሳያችሁ። ኧረ ሆዬ ይደነግጣል። ወዲያው ነው የሚማልለው። ምግብ በልቶ ማያውቅ ደርቆ የቀረሰውለት እያየሽ ማለት ለምን ስማ፣ አስተሳሰባችሁን ለምን በስጋት አድርጉታላችሁ? አይደለም ለምን በትህትና ለምን ለማውራት እንደ ሆዱ ማለት ነው። ጭንቅላቱም ላይ ስጋ አለ። ገብቷል። ለዛ ነው አሁን እንዳንካኝ አልኩህ እኮ መታለው እንዳንካኝ አትነካከው። ለምን ፈረንጁ የስም ፈረንጁ የምትሰማ ከሆነ አንተም ከዚህ በኋላ አይደለም አግኝቶ ማውራት ይልቀርና ማለት ነው። ቀና ብላችሁ እንዳታዩት። አማርኛ ነው እያወራሁኝ ያለሁት። ቀና ብላችሁ ማለት ነው። ማናችሁ ፈረንጁ ምን ታረግልናል? ምንም ካልፈለካት እንዳትደርስባት። ዛሬ ጀምሮ ምንም አታረግልንም እኮ እንዳትደርስባት። በቃ ገብቷል። እናያትም አንፈልግም። ከሷ ጋር ማለት እሷን አገኘ ማለት ነው። ከኔ ጋር እንደተጣላ ቁጠሩ። ስነ ስርዓት ይኑር። አልመጣንብህም፣ እንዳትመጣብን። የራስህን ላይፍ ኑር። እዛው ከራስህ እንደፈለክ መሆን ትችላለህ። እሺ ከዚህ በኋላ ግን እንዳይልኛል አይደል? ከዚህ በኋላ ስታዝን እንዳልሰማሽ እኮ እንዳታገኛት ከዚህ በኋላ አንተ የምትሆን እፈልግሻለሁ ነገር ሰባባ ፈጥራ እሷ ነች የደረሰችብን አልኩ እኮ እንዳታገኛት ከዚህ በኋላ እየነገርኩ ነው። በደስታ ጉዳይ እሷ የሚያገባት ነገር የለም። ማንም ይምታው ራሱ ይድረስበት ከዚህ በኋላ እሺ። እኔም ከሆንኩኝ እኔም ልምታው፣ በቃ ችግር የለውም። ግን ራሱ ይድረስበት በየትኛውም ነገር። ስለዚህ ስነ ስርዓታችሁን ያዙ። እሺ አንተም አልደግመውም። እንደዚህ አይነት የቅናት መንፈስ ወገወልህ እንዳላችሁ ገና ለገና ከሩታ ጋር ነው ብለህ እንደዚህ ማረር አሳዝነው። በጣም የቅናት መንፈስ እየታየብን ነው። በደንብ አድርገህ ደግሞ ተንከባከባት። ከሩታ ጋር መሆኔ ሊያስደስትሽ ነው የሚገባው። የምር ወይ አበባ ውስጥ ይገባል ብዬ እሷን ስለማይወዳት እኮ ነው። ስለ ሩታ ሲወራ አይደል? ስለማይወድሽ ማለት ነው። ሩታ እንድትነካበት አይፈልግም። ከዚህ በኋላ በእሷ ጉዳይ ደግሜ እናንተን ማግኘት አልፈልግም። አንተም በሩታ ምክንያት አሳዘንከኝ። አንቺ ደግሞ ተባትሽ እንደማይሆን ምናምን እያልክ ሩታ ጋር እንዳመጣ ከዚህ በኋላ እንደፈለገ ያደርግሻል። አይዞሽ። አይ ልጁ የቅናት ነገር አለበት እና እንደዚህ ነፍስ ዘራች አይደል? እየቀናች እኔ እኮ የምር ወዷት ቢሆን በቃ እንደፈለገ ቢሆንላት አይወዳት። እኔ ከዚህ በለጠ አይደለ? አሁን ቢሆን እኛ ማን እንደሆነ ግልጽ ነው። አብርሃም እንደሆነ አሁንም ግልጽ ነው። እና እንደዚህ አይነት ቅናት ደስ አይልም። ወንድ ልጅ ነው፣ አትቅና። አይ የጣልከውን ዕቃ እንደ ጥለኸዋል።
ሌላ ሰው ሲያነሱ አትናደድ። ገብቶሃል? ወንድ ልጅ ነው ኮራ አትልም። ሄርሜላ አለችልህ እኮ በቃ ካሁን በኋላ የጣለው ነገር ውድ ነገር ስለሆነ ነው። ውድ ነገር ስለጣልክ ነው እየቆረቆረ ያለው እየተሰማህ ያለው። ካሁን በኋላ ደግሞ ታያለህ። የሰርግ ወረቀት ካልመጣልህ እኛ አረ ወንዶች አይደለም እናሳየዋለን። ይሄ ነገር አናደደህ አይደለ? ጠብቅ እና ፈረንጁ ቢኒ በቅርቡ አዲስ ነገር አለ። በቃ ያለውን ነገር ከሩታ ጋር እየጨረስን ነው። እዚህ ካሜራ ላይ ወተን ምንም ባንናገር ያለውን ነገር እየጨረስን ነው። መናገር አይጠበቅብንም። መናገር አይጠበቅብንም እና አብርሽም ገብቷላ ይሄ ሁሉ መስዋዕትነት እየከፈልኩላት ምናምን ሲያይ ምናምን ጭራሹላ ሲያስደበድበኝ ስሟን ስጠራ ነበርና ያ ነገር አብግኖታል። ድጋሚ ይሄንን ነገር ላደርግ አሁን እነ ብሩክ እነ ምናምን እዛ ጋር የነበሩት ወንበዴዎች ከቤት አይወጡ ገብቷላ። አሰሳ እየተደረገባቸው ነው። አዎ ወደ ክፍለ ሀገርም ሳይሄዱ አይቀርም እና እንዴ ተዋቸው እንርሳው። ያለው ነገር በውስጥ እንጨርሳለን። እሷም ቤተሰቦች ከእናንተም ጋር የነበረን ጊዜ ይሄ ይመስላል። እናንተ ጋር አዲስ ነገር ካለ በቀጣይ ቪዲዮ እንገናኛለን። ደህና ቆዩልን። ቻው።